ምዕራፍ 22 የወንድምህ በሬ ወይም በግ ጠፍቶ ብታይ ቸል አትበል፣ ወደ ወንድምህ መልሰው። ወንድምህ በአቅራቢያህ ባይሆን ወይም ባታውቀው ይዘህ ወደ ቤትህ ትገባለህ። ወንድምህ እስኪሻው ድረስ በአንተ ዘንድ ይቀመጣል፣ ለእርሱም ትመልሰዋለህ። እንዲህም በአህያው ወይም በልብሱ ታደርጋለህ። እንዲህም በወንድምህ በጠፋበት ነገር ሁሉ ባገኘኸው ጊዜ ታደርጋለህ። ቸል ልትለው አይገባህም። የወንድምህ አህያ ወይም በሬው በመንገድ ወድቆ ብታይ ከእርሱ ጋር ሆነህ አነሳሳው እንጂ ቸል አትበለው። ሴት የወንድ ልብስ አትልበስ፣ ወንድም የሴት ልብስ አይልበስ። ይህን የሚያደርግ በአምላክህ በእግዚአብሔር ዘንድ የተጠላ ነውና። በመንገድ ስትሄድ በዛፍ ወይም በመሬት ላይ እናቲቱ በጫጩቶቿ ወይም በእንቁላሎቿ ላይ ተኝታ ሳለች የወፍ ጎጆ ብታገኝ እናቲቱን ከጫጩቶቿ ጋር አትውሰድ። ነገር ግን መልካም ይሆንልህ ዘንድ ዕድሜህም ይረዝም ዘንድ እናቲቱን ስደድ፣ ጫጩቶቿንም ላንተ ውሰድ። አዲስ ቤት በሠራህ ጊዜ ማንም ከእርሱ ወድቆ ደሙን በቤትህ ላይ እንዳታመጣ በጣራው ዙሪያ መከታ አድርግለት። የዘራኸው ዘርና ከወይኑ የወጣው አንድ ሆነው እንዳይጠፉብህ በወይንህ ቦታ ላይ ሁለት ዓይነት ዘር አትዝራ። በበሬና በአህያ በአንድነት አትረስ። ከተልባ እግርና ከበግ ጠጉር በአንድነት የተሠራ ልብስ አትልበስ። በምትለብሰው በልብስህ በአራቱ ማዕዘን ዘርፍ አድርግ። ማናቸውም ሰው ሚስት ቢያገባ ከደረሰባትም በኋላ ቢጠላት የነውር ነገርም አውርቶ እኔ ይህችን ሴት ሚስት አድርጌ አገባኋት፣ በደረስኩባትም ጊዜ ድንግልናዋን አላገኘሁባትም ብሎ በክፉ ስም ቢያሳጣት የብላቴናይቱ አባትና እናት የድንግልናዋን ምልክት ወስደው በበሩ አደባባይ ወደ ተቀመጡ ወደ ከተማ ሽማግሌዎች ያምጡት። የብላቴናይቱም አባት ሽማግሌዎቹን እኔ ለዚህ ሰው ልጄን ዳርኩለት፣ እርሱም ጠላት፣ እነሆም በልጅህ ድንግልና አላገኘሁባትም ብሎ የነውር ነገር አወራባት፣ የልጄም ምልክት ይኸው ይላቸዋል። በከተማም ሽማግሌዎች ፊት ልብሱን ይዘረጋሉ። የዚያችም ከተማ ሽማግሌዎች ያንን ሰው ወስደው ይግረፉት፣ በእስራኤል ድንግል ላይ ክፉ ስም አምጥቶአልና 100 የብር ሰቅል ያስከፍሉት፣ ለብላቴናይቱም አባት ይስጡት፣ እርሷም ሚስት ትሁነው፣ በዕድሜው ዘመን ሁሉ ሊፈታት አይገባውም። ነገሩ ግን እውነት ቢሆን በብላቴናይቱም ድንግልናዋ ባይገኝ ብላቴናይቱን ወደ አባቷ ቤት ደጅ ያውጧት፣ በእስራኤል ዘንድ የማይገባውን ነገር አድርጋለችና በአባቷም ቤት አመንዝራለችና የከተማዋ ሰዎች እስክትሞት ድረስ በድንጋይ ይውገሯት። እንዲሁም ክፉውን ነገር ከመካከልህ ታስወግዳለህ። ማናቸውም ሰው ከሌላ ሰው ሚስት ጋር ተኝቶ ቢገኝ አመንዝራውና አመንዝራይቱ ሁለታቸውም ይሞቱ። እንዲሁም ክፉውን ነገር ከእስራኤል ታስወግዳለህ። ማናቸውም ሰው ድንግልና ያላትን ልጃገረድ ቢያጭ ሌላ ሰውም በከተማ ውስጥ አግኝቶ ከእሷ ጋር ቢተኛ ሁለቱን ወደዚያች ከተማ በር አውጧቸው። ብላቴናይቱም በከተማ ውስጥ ሳለች አልጮኸችምና ሰውየውም የባልንጀራውን ሚስት አስነውረዋልና እስኪሞቱ ድረስ በድንጋይ ውገሯቸው። እንዲሁም ክፉውን ነገር ከመካከልህ ታስወግዳለህ። ነገር ግን ሰው የታጨችውን ልጃገረድ በሜዳ ቢያገኛት በግድ አሸንፎም ቢደርስባት ያ የደረሰባት ሰው ብቻውን ይገደል። በብላቴናይቱ ላይ ግን ምንም አታድርጉ። በብላቴናይቱ ላይ ለሞት የሚያበቃ ኃጢአት የለባትም። ሰው በባልንጀራው ላይ ተነስቶ እንደሚገድለው ይህ ነገር ደግሞ እንደዚሁ ነውና በሜዳ ባገኛት ጊዜ የታጨችው ልጃገረድ ጮኻለችና የሚታደጋትም አልነበረምና። ማናቸውም ሰው ድንግልና ያላትን ያልታጨችን ልጃገረድ ቢያገኝ ወስዶም ቢደርስባት ቢያገኙትም ያ የደረሰባት ሰው 50 የብር ሰቅል ለብላቴናይቱ አባት ይስጥ፣ አስነውሯታልና ሚስት ትሁነው፣ በዕድሜውም ዘመን ሁሉ ሊፈታት አይገባውም። ማናቸውም ሰው የአባቱን ሚስት አይውሰድ፣ የአባቱንም ልብስ ጫፍ አይግለጥ።